እንደምን አላችሁ ክብራትና ክብራን። አርሰናል ትናንትና በኤምሬትስ ስቴዲየም ፉላምን አሸንፎ ከቻላችሁ ድረሱብን እያለ ይገኛል። ለማንቸስተር ሲቲ መልእክቱን አስተላልፏል። በሚገባው መንገድ ማንቸስተር ሲቲ በጫና ነገ የሚያደርገው ጨዋታ አለ። ስለ አርሰናል ዝርዝር ጉዳዮችን ትናንትና ጨዋታው ላይ ስለነበሩ ክስተቶች በስፋት እየነገርናችሁ እንቆያለን። በተለይ ደግሞ በጨዋታው ላይ አዳዲስ በአርሰናል እንቅስቃሴ ላይ ለወራት ያልተመለከትናቸውን አንዳንድ ወጥ ያሉ ቁጥሮችንም እይታዎችንም እያነሳን በአሰላለፍ ደረጃ ከሚኬል አርቴታ ምርጫ ለምሳሌ የሉዊስ ስኬሊ የሪካርዶ ካላፊዮሪ በአሰላለፍ ላይ መመለስ ምን አንድምታ አለው የሚሉ ዝርዝር ጉዳዮችን እያነሳን እየነገርናችሁ እንቆያለን። ሌሎችም የምናነሳቸው ነጥቦች አሉ ከአርሰናል ጋር በተያዘ ዝውውሮችን የተመለከተ። ከዛ በተጨማሪም ከዝውውሮች ወጣ ብለን ስለ ቡካዮ ሳካ፣ ስለ ሊያንድሮ ትሮሳርድ፣ ስለ ሚኬል አርቴታ፣ ስለ ቪክተር ዮኬሬሽ እንዲሁም ስለ ቪክተር ዮኬሬሽ እና ስለ ቡካዮ ሳካ እንዲሁ አንድ ላይ ሊነሱባቸው ስለሚችሉ ጉዳዮች፣ ጥያቄዎች በሲዝኑ ያልተመለከትናቸው ነገሮች ትናንትና ምን ተመለከትን የሚለውን ሀሳቦች እናነሳለን። ፖል ሜርሰን ፕሪሚየር ሊጉ ተጠናቋል ብሏል። አርሰናል ዋንጫውን አሸንፏል የሚል አስተያየት ሲሰጥ ነበር። የቸልሲ የአርሰናል ተጫዋች ነው። የቸልሲ ደጋፊነቱ በደንብ የሚታወቅ ነው። ከዛ ውጪ በአርሰናል በኩል ከሌሎቹ የአውሮፓ ቻምፒየንስ ሊግ ተሳታፊ ቡድኖች በግማሽ ፍጻሜ ላይ ያሉት ፓሪስ ሰን ዠርመን፣ ፒኤስጂ፣ ባየር ሙኒክ እንዲሁም ደግሞ አትሌቲኮ ማድሪድ ዲስአድቫንቴጁ ምን ነበር ባለፉት ቀናት የሚለውንም ጉዳይ እናነሳለን። በቻምፒየንስ ሊግ ጨዋታዎች መሃል የሚደረግ የፕሪሚየር ሊግ ጨዋታ እንደ ሳንዱች ሆኖ የሚመጣ መርሃ ግብር ምን ትርጉም አለው፣ ምን አይነት እይታዎችም ይሰጡታል የሚለውን በስፋት እናነሳለን። ስለ ዴክላን ራይስ የአማካኝ ስፍራ ብቃት፣ ማርቲን ዙሜንዲ ትናንትና ተጠባባቂ ስለሆነበት ጉዳይም በስፋት እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። በተለይ ደግሞ ከአርሰናል ጋር በተያዘ ሀሳብ አስተያየቶቻችሁን የላካችሁልን አድማጮች አሉ። ዛሬም ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ትናንትና ግን ለእናንተ በአርሰናል ቤት የጨዋታው ኮከብ ማ ነበረ? ሀሳብ አስተያየቶቻችሁ ላኩልን። ሉዊስ ስኬሊ ነበር? ቪክተር ዮኬሬሽ ነበር? ቡካዮ ሳካ ነበረ? ወይስ ደግሞ የእናንተ የጨዋታ ኮከብ ብላችሁ የምትመርጡ ተጫዋች ማን ነው? በጨዋታው ላይ ትሮሳርድ በጣም ጥሩ ጊዜን አሳልፏል። ከትሮሳርድ በተጨማሪ ሌሎችንም ተጫዋቾች ማንሳት እንችላለን። ሪካርዶ ካላፊዮሪ የሚገርም ጊዜን አሳልፏል። እስቲ መልእክቶቻችሁ ላኩልን። በቀጥታ ወደ ጉዳዮቻችን እናልፋለን። አርሰናል 3-0 አሸንፏል። ሁለቱን ግቦች ቪክተር ዮኬሬሽ አንደኛውን ደግሞ ቡካዮ ሳካ አስቆጥሯል። የሁለቱ ቡድኖች ጨዋታ ላይ አርሰናል ከ32 ጨዋታዎች በኤምሬትስ ስቴዲየም ወይም በሜዳው ከፉላም ጋር ያደረጋቸውን 32 ያለፉ ጨዋታዎች አልተሸነፈም። ያ ማለት በእንግሊዝ እግር ኳስ ታሪክ አንድ ቡድን በእንደዚህ አይነት የጨዋታ ቁጥር ከሌላ ቡድን ጋር በዚህን ያክል ደረጃ የበላይነትን መውሰድ የለም፣ እስካሁን አልተመለከትንም። በፉላም ላይ ጥቂት ባቸው ውጤት የተጠናቀቁ ጨዋታዎች አሉ። ሌሎቹን ጨዋታዎች ደግሞ በአሸናፊነት ያጠናቀቀበት መርሃ ግብር ነበረ። ሉዊስ ስኬሊ ትናንትና ካሰላለፉ ስንጀምር አማካኝ ስፍራ ላይ ነበር የጀመረውና ሉዊስ ስኬሊ መጀመሪያ አማካኝ ስፍራ ላይ እንደሚሰለፍ አላወቅም። በስም ዝርዝሩ ላይ ስሙ ሲጠቀስ ያው እንደተለመደው በተከላካይ ስፍራ ላይ በተለይ ፒየሮ ኤንካፔ ተጠባባቂ መሆኑን ተከትሎ ሉዊስ ስኬሊ ወደ ተከላካይነት ይመጣል፣ በግራ መስመር ቦታ ይጀምራል ብሎ ነው እሱ ራሱ የጠበቀ የነበረው። ነገር ግን ስሙን ሲያየው የተጻፈው አማካኝ ስፍራ ላይ ነው። ስሙን ሲመለከት የሱ ስም አለ፣ የማርቲን ዙሜንዲ ስም የለምና ሉዊስ ስኬሊ አላመንኩም ነበር። መጀመሪያ ስሜን ወረቀቱ ላይ ሳየው አሰላለፍ ወረቀቱ ላይ ሳየው አይኔን እያሸው ነበረ ባለማመን። ከዛ በኋላ ግን እንግዲህ በአማካኝ ስፍራ ላይ እንደሚሳለፍ ተነገረው። ለሚኬል አርቴታ ለአሰልጣኝ ቡድን አባላቶቹ በሙሉ ምስጋናን አቀርባለሁ ብሏል። ነገር ግን ትናንትና አንድ ምስጋና መውሰድ ካለባቸው ተጫዋቾች መካከል አንደኛው ራሱ ሉዊስ ስኬሊ ነው። ሉዊስ ስኬሊ እንግዲህ በውስጥም በውጭም በደንብ መጫወት የሚችል ኢንሳይድ አውት በደንብ ጥሩ ፐርፎርም ማድረግ የሚችል ተጫዋች ነው። ድሪብል ማድረግ ይችላል፣ ጀርባውን ለጎል ሰጥቶ መቀበል ይችላል፣ ዶሚኔት ማድረግ ይችላል አማካኝ ስፍራ ላይ። ከዛ በተጨማሪም ምንም አይነት ፍርሃት አይታይበትም። ኃላፊነቱን ደግሞ ትናንትና በሚገባ የተወጣ አይነት ተጫዋች ነው። ቁጥሮችን ስንመለከት ካቀበላቸው ኳሶች መካከል 97% ፓስ አኩሬሲ ነበረው። በጣም ትልቅ ነው። 7 ዲዋሎችን
አሸንፏል። በሜዳ ላይ ከነበሩ ተጫዋቾች ብዙ የአንድ ለአንድ አጋጣሚዎችን ያሸነፈ ነው። 6 ኳስ ነጥቋል። 4 ፋውሎች ተሰርተውበታል። ምንም አይነት ጥፋት አልሰራም። ክሊን የነበረ አንዳንድ ጊዜ እንደዚህ አይነት ነገሮች ብዙ ጊዜ በፐርፎርማንስ ደረጃ ላንመለከት እንችላለን። ነገር ግን ክሊን የነበረ ምሽትን አሳልፏል። ሚኬል አርቴታ ምናልባት መጀመሪያ ቀደም ብዬ እሱን በአሰላለፍ ላይ አማካኝ ስፍራ ላይ መጠቀም ነበረብኝ ብሎ ስህተት እንደነበረበትም በራሱ ነገሮችን የተመለከተበት እንደነበረ አስተያየቱን ሰጥቷልና በትክክልም በቀጣይ ጨዋታዎችም ላይ ለአርሰናል እንደ አዲስ ፈራሚ ልንመለከተው እንችላለን። በሚገርም ጊዜ በሚገርም ውጤት በሚገርም ብቃት የተገኘ ተጫዋች ነውና አሁን በአርሰናል በኩል ስለሱ መሸጥ ብዙ ነገሮች ሲባሉ ነበር። ነገር ግን አሁን ሉዊስ ስኬሊ በዋጋው ላይ 10-15 ሚሊዮን ፓውንድ ጨምሮ ነው ያደረው። ከዛ በተጨማሪ በእንግሊዝ ብሔራዊ ቡድን ላይ ስለ ቦታው በደንባው ማሰብ ይችላል። በቀጣይ ጨዋታዎች ደግሞ የሚኬል አርቴታ አስተዋጽኦ በደንብ በሱ ላይ ያስፈልጋል። የአርሰናል ሌጀንደሪ ተጫዋች አለ አለን ስሚዝ። ሚኬል አርቴታ የሚገርም ውሳኔ ነው የወሰነውና በጣም ትልቅ ጥሪ ነው ተጫዋቹን በሉዊስ ስኬሊን አማካኝ ስፍራ ላይ ማሰለፉ የሚል ሀሳቡን ሲሰጥ ነበረና በሚገርም ብቃት በሚገርም ወኔ የተጫወተበት ምንም አይነት ስህተቶችንም ሳይሰራ የተመለከትንበት ነበረ። ትናንትና ማርቲን ዙሜንዲን ኤክስፖዝ አድርጎታል፣ አጋልጦታል። ማርቲን ዙሜንዲ በቅርብ ጨዋታዎች ላይ ምን አይነት ደካማት ጊዜን እያሳለፈ እንደነበረ ብዙዎቻችን ተመልክተናል። ነገር ግን ከድካም የመጣ ነው። ተጫዋቹ መጀመሪያ አመቱ እንደሆነ መታሰብ አለበት። ነገር ግን ትናንትና ኤክስፖዝ አድርጎታል ብሎ በትክክል መናገር ይቻላል። ኳሶችን ወደፊት እየገፋ መሄድ ይችል ነበር። በጣም አግሬሲቭ ነበረ። እንደ ጀርባውን ሰጥቶ ለምሳሌ ዴክላን ራይስ ትናንትና በጣም ፍሪ ነበረ። ለወደፊት እንዲጫወት እድሉ ተሰጥቶት ነበር። ምክንያቱም ሉዊስ ስኬሊ ነበር ኳሶችን ከአርሰናል ተከላካዮች እየተቀበለ የሚያሰራጭ የነበረውና የአርሰናል የቅርብ ጨዋታዎች የቢውልድ አፕ ችግርም በደንብ የተፈታበት ነበር። ዴክላን ራይስ ብዙ ጊዜ ይነሳል፣ የሚገርም አይነት አማካይ ነው። ነገር ግን 6 ቁጥር ቦታ ላይ ኳስ ተቀብሎ ቢውልድ አፕ በማስጀመር ረገድ ክፍተቶች ያሉበት ተጫዋች ነውና ብቻውን 6 ቁጥር ሆኖ አይጫወትም። በእንግሊዝ ብሔራዊ ቡድን በአርሰናልም ለምሳሌ ከዙሜንዲ ጋር የሚጣመሩት በዛ ምክንያት ነውና ሉዊስ ስኬሊ ትናንትና ሲመጣ ግን የበለጠ ፍሪ ሆኖ ተመልክተናልና ከዴክላን ራይስ ጋር በተያዘ በዚህ ያክል ደረጃ አውት ፐርፎርም ተደርጎ ያቅም ባንድ አማካኝ በአርሰናል ቤት እስቲ በቅርብ ጊዜ የምታስታውሱ ጨዋታ ካለ ከዴክላን ራይስ የተሻለ ጨዋታ ያሳለፈ አማካኝ ልትጠቅሱ አትችሉ። በቅርብ ዓመታት ላይ ዴክላን ራይስ ከመጣ በኋላ እያንዳንዱ ጨዋታ እያንዳንዱ እንቅስቃሴ የሱ የበላይነትን አማካኝ ስፍራ ላይ የምንመለከትበት እንደነበረ መናገር ይቻላል። ለሉዊስ ስኬሊ ደግሞ አዲሱ ቶማስ ፓርቴ እየተባለ ይገኛል። እንዴት ተመለከታችሁት? የሉዊስ ስኬሊን ብቃት የሚገርም ጊዜን አሳልፏል። ለሁሉም ከሉዊስ ስኬሊ ጋር በተያዘ እነዚህ ነጥቦች አነሳን። ቡካዮ ሳካ ደግሞ ቡካዮ ሳካ ነበረ ትናንትና ለወራት ያልተመለከትነው ቡካዮ ሳካ ተመልክተናል። ለምሳሌ ከፉላም ጋር አርሰናል የሚገርም ብቃት አሳይቷል። በወራት እድሜ አርሰናል እንደዚህ አይነት ጥሩ ደረጃ ላይ ጥሩ ብቃት ላይ ፐርፎርም አድርጎ አያውቅም ነበረ። ነገር ግን ከቡካዮ ሳካ ጋር በተያዘም ተመሳሳይ ነገሮች መነሳት አለባቸው። ቡካዮ ሳካ ጥሩ ብቃት ላይ ከነበረ ረጅም ሳምንታት ተቆጥሯልና የእንግሊዝ ብሔራዊ ቡድኑን ቡካዮ ሳካ የሚኬል አርቴታውን ቡካዮ ሳካ የአርሰናሉን ቡካዮ ሳካ ትናንትና በሜዳ ላይ የተመለከትንበት ነበረ። 2022-23 የውድድር ዘመን ላይ 25 የፕሪሚየር ሊግ ጎሎች ኮንትሪቢዩት አድርጓል። ያስቆጠራቸው ግቦች፣ አሲስት ያደረጋቸው ኳሶች ተደምረው 25 ግቦች ላይ ያደርሱት ነበር። በቀጣይ ዓመትም 2023-24 ላይ ተመሳሳይ 2025-26 ላይ ወይም ደግሞ 2024-25 ላይ ወይም አምና ማለት ነው 16 የግብ ተሳትፎ ነበረው። ዘንድሮ ግን ቁጥሮቹ በመጠኑም ቀነስ ያሉበት ነበር። 9 የግብ ተሳትፎ ነበረው ከትናንትና በፊት። አሁን ግን 11ኛ የግብ ተሳትፎን በ8 ጨዋታዎች አሲስት አድርጓል። አንድ ግብም አስቆጥሯልና በዋንጫ ፉክክር ላይ ትልቅ ሴ እንደሚኖረው ይጠበቃል። ሌላኛው ቪክተር ዮኬሬሽ ነው። 21ኛ የውድድር ዓመት ግቡን አስቆጥሯል። ብዙዎች በሁለት ወገን ቪክተር ዮኬሬሽን ይተቹታል። አንደኛው ለፕሪሚየር ሊጉ የሚሆን አጥቂ አይደለም ብለው ያነሳሉ። ሁለተኛው ደግሞ በያዝነው ውድድር ዘመን ትልልቅ ጨዋታዎች ላይ ጥሩ እየተጫወተ አይደለም ቢሉ እንደ መጀመሪያ የውድድር ዘመን ግን 21 ግቦች በሁሉም ውድድሮች ላይ በጣም ጥሩ የሚባል ጅማሮ ነው። ከዛ በተጨማሪም በቀጣይ የሚኖሩ ጨዋታዎች ላይ ደግሞ በአርሰናል የዋንጫ ጉዞ ላይ ትልቅ ሴ ያላቸው ግቦችን አስቆጥሯል። አትሌቲኮ ማድሪድ ላይ ከቀናት በፊት ያቺን ፍጹም ቅጣት ምት ሲያስቆጥር የመጀመሪያው ፈርስት ሃፍ ላይ ያሳየው ብቃት የሚገርም ነበረ። ከዚህኛው ከፉላም ጨዋታ ብዙ ነገሮችን መውሰድ ይቻላልና
የሚገርም ቁጥር ስመለከት ነበር በያዝነው ውድድር ዘመን። ለምሳሌ ቡካዮ ሳካና ቪክተር ዮኬሬሽ ብዙ ጨዋታዎችን በጋራ ተጫውተዋል። ነገር ግን ቡካዮ ሳካ ለቪክተር ዮኬሬሽ አንድም ጊዜ አሲስት አድርጎ ያቀም ነበር። እንደውም ብዙ አርሰናል ደጋፊዎች ኮምፕሌን ያቀርቡ ነበር ኦን ብሎ ነው የማይሰጠው የሚል። ቪክተር ዮኬሬሽም በአንጻሩ ለቡካዮ ሳካ አሲስት አድርጎ ያቀም ነበረ። ትናንትና ግን ቪክተር ዮኬሬሽ ለቡካዮ ሳካ አሲስት አድርጓል። ቡካዮ ሳካም ለቪክተር ዮኬሬሽ አሲስት አድርገው በጋራ በደንብ ያላቸውን ጥምረት ተመልክተናል። ሌላኛው ምርጥ ተጫዋች ኤቤሬቺዜ ነው። ስለ ኤቤሬቺዜ ምን ያነሳለን። ነገር ግን ቡካዮ ሳካን በተመለከተ 308 ጨዋታዎችን በአርሰናል ቤት አድርጓል። 80ኛ ግቡ ነው ትናንትና ያስቆጠረው። 7 አሲስት፣ 150 የግብ ተሳትፎ በጣም የሚገርም አይነት ቁጥር ነው። በቀጣይ ጨዋታዎችም ላይ እሱ ላይ ብዙ እንጠብቃለን። በእሱ ላይ የሚመሰረቱ እንቅስቃሴዎች ይኖራሉ። ቪክተር ዮኬሬሽም 21ኛ ግቡን ነው ያስቆጠረው። በያዝነው ውድድር ዘመን በፕሪሚየር ሊግ በአጠቃላይ በሁሉም ውድድሮች ላይ የብሬንትፎርዱ ኢጎር ቲያጎ ትልልቅ ክለቦች ሊያስፈርሙት ይገባል የሚገርም አጥቂ ነው የተባለለት ኢጎር ቲያጎ 25 ግቦችን በሁሉም ውድድሮች ላይ ያስቆጠረው። ሃርሊንግ ብራውት ሃላንድ 38። ስለዚህ 14 ቁጥር ለባሹ ቪክተር ዮኬሬሽ መጥፎ የውድድር ዘመን ነው እያሳለፈም ያለው ብሎ መናገር በጣም ስህተት ላይ የሚጥል ይመስለኛል። ለሁሉም ከአርሰናል ጋር በተያዘ እነዚህ በደንብ ሊነሱ የሚችሉ ቁጥሮች ናቸው። የትናንትና የአርሰናልን ግብ ግን ማንሳት አለብን። ኤዜ፣ ቪክተር ዮኬሬሽ፣ ቡካዮ ሳካ የተጣመሩበት ኤዜ በሚገርም ኳሊቲ የቪክተር ዮኬሬሽን አቋቋም ከተመለከተ በኋላ የሚገርም ኳስ ፓስ አድርጎለት ነበረ። ከዛ በኋላ ሌት ካመሮችን ሌትሊ እዛ አራይቭድ የሚያደርጉ ተጫዋቾች አሉ። ሁል ጊዜ በተለይ ደግሞ ርቀቶች በሚፈጠሩበት ጊዜ ኳሱን ሆልድ አድርጎ የሚቆይ ተጫዋች ያስፈልጋል። ቪክተር ዮኬሬሽ ያንን የኤዜ ኳስ ሆልድ አድርጎ ነው የጠበቀው። ከዛ በኋላ ወደኋላ ባክ ፓስ የሚያደርግ መስሎ ለቡካዮ ሳካ የሚገርም አሲስት አደረገ። ቡካዮ ሳካ ደግሞ ባልተጠበቀ አንግል ሌኖ ላይ የሚገርም ግብ አስቆጠረ። የአርሰናል እንግዲህ በደንብ ጥሩ ጊዜ የጀመረበት ነው። ሌሎችም ጉዳዮችን ማንሳት ይቻላል ከጨዋታው ጋር በተያዘ። ለእናንተ ግን ማን ነው የጨዋታው ምርጥ? ቪክተር ዮኬሬሽ፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ሉዊስ ስኬሊ ወይስ ደግሞ ካላፊዮሪ? እስቲ ሀሳብ አስተያየቶቻችሁ ላኩልን። ትናንትና ሌላ ክሊንሺት ይዞ የወጣበት ነበር። 17ኛ ክሊንሺት ማለት የሚገርም ቁጥር ነው። ዳቪድ ራያ በያዝነው ውድድር ዘመንም የጎልደን ግሎቭን የወርቅ ጓንቱ የሱ እንደሚሆን የሚያጠራጥር አይደለም። ብዙ ነገሮች የሚነሱበት ጨዋታ ነው። ሪካርዶ ካላፊዮሪና ትሮሳርድን የተመለከተ ጉዳይ እንመልከት። ከ6 ወራት በፊት እንግዲህ ወይም የሊጉ ጅማሮ አካባቢ ትሮሳርድ ብዙ ግብ ሲያስቆጥር ሪካርዶ ካላፊዮሪ ደግሞ የዓለማችን ምርጡ ፉልባክ ሲባል ታስታውሳላችሁ። እንዴት አይነት ተጫዋች ነው! ለመቆጣጠር አስቸጋሪ ተብሎ አድናቆት ቃላት እንኳን ሲያጥራቸው ተንታኞች ተመልክተን እናውቃለን። ያንን ጥምረት በዛ በግራ መስመር ቦታ ላይ ትናንትና ተመልክተናል። ትሮሳርድም የጎደለው ነገር እንደነበረ ትናንትናም በሰራነው ቪዲዮ ላይ ትሮሳርድ አቋሙ ወርዷል። በዚህ ወቅት ላይ እንዲሁም ጋብሪኤል ማርቲኔሊና ትሮሳርድ አንድ ላይ እንኳን ቢደመሩ ጥሩ ተጫዋች አይሆኑም እያለን አስተያየት ስንሰጥ ነበረ። ነገር ግን ትሮሳርድ እንግዲህ ደካማ ጎኑ ምን እንደነበረ እሱን የሚያበረታው እሱ በጣም በጥሩ እንዲጫወት የሚያደርገው ተጫዋች ማን እንደነበረም ተመልክተናል። በ6 ወራት ውስጥ ለ5ኛ ጊዜ ነው ትናንትና በጋራ የተጫወቱት። በረጅም ጊዜ አንደኛው ሲጎዳ አንደኛው ሳይኖር፣ ከዛ በተጨማሪ ሚኬል አርቴታም መከላከልን የበለጠ እየመረጠ ፕራዮሪቲ የሚሰጣቸው ጉዳዮችን ስንመለከት መከላከል ላይ ኢንካፔ የሚገርም ኳሊቲ ያለውና ትናንትና ግን ሪካርዶ ካላፊዮሪ ያንን ሙቭመንቱን ይዞ ትሮሳርድ አሲስት አድርጓል። የሚገርም ጊዜን አሳልፏልና ለአርሰናል በቀጣይ አሰላለፍ መቀየር አለበት ብላችሁ ታስባላችሁ? ከዚህ በኋላ ከአትሌቲኮ ማድሪድም ከዌስትሃምም ከበርንሌጋም ከክሪስታል ፓላስ ጋርም በሚደረጉ ጨዋታዎች ላይና በጣም የሚገርም የሌፍት ዊንግ ፓርትነርሺፕ በሁለቱ ተጫዋቾች በኩል ተመልክተናል። የ2025/26 የውድድር ዘመን እንግዲህ ብላይንድ ፓሶችን ለማድረግ እንቅስቃሴዎች በሙሉ ብዙ ነገር ሊነግሩን ይችላሉ። ሁሉም ትሮሳርድም ሆነ የካላፊዮሪ እንቅስቃሴ የሚገርም እንደነበረ ማንሳት ይቻላል። በአርሰናል በኩል 2 በላይ ግቦችን ካስቆጠረ 8 ጨዋታዎች አልፎታል። ትናንትና 9ኛ ጨዋታ ላይ 3 ግቦችን አስቆጥሯል። ከማንቸስተር ሲቲ ጨዋታን ጀምር ማንቸስተር ሲቲን በካራባኦ ካፕ ፍጻሜ ሲገጥም 2-0 ነበር የተሸነፈው። ሳውዛምተንን ሲገጥም ተሸንፏል። 1 ግብ ነው ያስቆጠረው። ከስፖርቲንግ ሊዝበን ጋር
ካቨርስ ብቸኛ ግብ ነበረች። በሊዝበን በጆዜ አልቫሌድ 1-0 ሲያሸነፍ ብቸኛዋን አንድ ግብ ያስቆጠረው የዛን ጨዋታ ነው። በቦርመስ 2-1 የተሸነፈበት ጨዋታ ላይ አርሰናል እንግዲህ አንድ ግብ ብቻ ነበር ያስቆጠረው። ከስፖርቲንግ ሊዝበን ጋር የመልሱ ጨዋታ ላይ በኤምሬትስ ግብ አላስቆጠረም። ከማንቸስተር ሲቲ ጋር 2-1 ሲሸነፍ አንድ ግብ ነው ያስቆጠረው። ኒውካስል ዩናይትድ ላይ እንዲሁም ደግሞ አትሌቲኮ ማድሪድ ላይ አንዳንድ ግቦችን አሁን ከ8 ጨዋታዎች በኋላ በ9ኛው ጨዋታ የግብ መጠኑን ከፍ አድርጓል። ሚኬል አርቴታ በአርሰናል ታሪክ በ140 ዓመታት ታሪክ ያልታየ ቁጥርም አስመዝግቧል። በአንድ ዓመት ወይም በአንድ ሲዝን ላይ 40 ጨዋታዎችን ያሸነፈ አንድም አሰልጣኝ የለም። ትናንትና 58ኛ ጨዋታውን ነበር አርሰናል ያደረገው። አርሰን ቬንገር 60 ጨዋታዎችን አድርገው 2001-2002 የውድድር ዘመን ላይ አርሰናል ደብል ዋንጫዎችን ያሸነፈበት ዓመት ነበር፣ ፕሪሚየር ሊግና ኤፍኤ ካፕን። በዛ ዓመት ላይ የአርሰናል ትልቁ ቁጥር ያ ነበረ፣ 39 ጨዋታዎችን አሸንፏል። ትናንትና 40 ጨዋታዎችን ያሸነፈበት ነበረ። ለሁሉም ብዙ ቁጥሮችን ማንሳት ብዙ ሀሳቦችን መናገር ይቻላል በዚህ ጨዋታ ዙሪያ። ማርቲን ኦዴጋርድ ትናንትና አልነበረም። ለአትሌቲኮ ማድሪድ ጨዋታ ይደርሳል ወይ ተብሎ ተጠይቆ ነበረ። ሁለቱም ተጫዋቾች ብሏል አሰልጣኝ ሚኬል አርቴታ፣ ካቨርስም እንዲሁም ደግሞ ማርቲን ኦዴጋርድም ለጨዋታው የሚደርሱበት ሰፊ ድል አላቸው። የቻልነውን ጥረት በሙሉ ለጨዋታው ዝግጁ እንዲሆኑ እናደርጋለን የሚል አስተያየቱን የሰጠበትን አስተያየት ተመልክቻለሁ። ለሁሉም የመጨረሻ ጉዳዮችን ላንሳ። ብዙ ማለት ይቻላል ስለ ጨዋታው። የእናንተን ሀሳቦች ግን ላኩልን። የቻናል የእናንተም ጭምር ነው፣ እኛ ብቻ ሀሳብ የምንሰጥበት አይደለም። የእናንተንም ሀሳቦች አካፍሉን። ከቻምፒየንስ ሊግ ጋር በተያያዘ የሚነሱ ሀሳቦች አሉ። ፕሪሚየር ሊግ ላይ ግን ፖል ሜርሰን ከሳምንት በፊት ባለፈው ሳምንት ብየው ነበረ፣ አርሰናል ፉላምን ካሸነፈ ከሲቲ ጋር የ6 ነጥብ ልዩነት የሚኖረው ከሆነ ፕሪሚየር ሊጉ ያለቀለት ጉዳይ ነው የሚል ሀሳቡን ሲሰጥ ነበር። ምክንያቱም ብዙ ሰዎች ሲቲ እኮ ገና ሁለት ጨዋታ አለው ብለው ሊያነሱ ይችላሉ። ነገር ግን ሲቲ እጁ ላይ ነው ጨዋታ ያለው እንጂ ነጥቡ እጁ ላይ የለም። አርሰናል የፕሪሚየር ሊጉ ቴብል ላይ 6 ነጥብ ብሎ አጽፏል። ስለዚህ ያ ነው ልዩነቱ የሚል አስገራሚ አስተያየት ሰጥቷል። እናንተስ ምን ትላላችሁ? ከዌስትሃም ጋር በጣም ኮምፎርታብሊ በዚህ ብቃት ያሸነፋል ብዬ ጠብቃለሁ። ለማንቸስተር ሲቲ ዳገት የመውጣት ተራራ መግፋት ያክል በጣም ከባድ ጊዜ አለ ከፊቱ። ከአርሰናል ጋር በተያዘ ብዙ የሚነሱ ጉዳዮች አሉ። የዚህ ሳምንት ከተመለከትናቸው ጉዳዮች መካከል ለምሳሌ አትሌቲኮ ማድሪድ ከቻምፒየንስ ሊግ ሰሚ ፋይናሊስቶች መካከል አትሌቲኮ ማድሪድና አርሰናል ያሸነፉበት ጨዋታ ነበረ። ፓሪስ ሰን ጀርመንና ባየር ሙኒክ ደግሞ ባቸው ውጤት ነው ያጠናቀቁት በሊግ በቡንደስሊጋውና በሊጋ ላይ። ነገር ግን እነዚህ ጉዳዮች ምን አይነት አንድምታ አላቸው ብለን እንመልከት። በአትሌቲኮ ማድሪድም ፓሪስ ሰን ጀርመንም ባየር ሙኒክም ምርጥ 11ቸውን ተቀያሪ ወንበር ላይ አድርገው የጀመሩበት ጨዋታ ነው። ለምን? የቻምፒየንስ ሊግ ሰሚ ፋይናል የመልስ ጨዋታ አለባቸው። ብዙ ጉልበት የሚፈልግ ብዙ ጥረት የሚፈልግ ጨዋታ ከፊታቸው ይጠብቃቸዋል። ለአርሰናል ግን እንደዛ አልነበረም። ምርጥ 11ዱ መጠቀም ነበረበት። አሁን ከአትሌቲኮ ማድሪድ ጋር ደግሞ በቀጣይ ይጫወታል። አርሰናል በያዝነው የውድድር ዘመን ከ2023/24 የውድድር ዘመን ጀምሮ በመሀል የፕሪሚየር ሊግ ጨዋታ ሲኖርና የቻምፒየንስ ሊግ ጨዋታዎች መሀል የሚደረግ የፕሪሚየር ሊግ ጨዋታ ሁሌ ይፈትኑታል። ለምሳሌ 2023/24 ላይ በቪላ የተሸነፈበት ጨዋታ ይታወሳል። 2024/25 ላይ ከብሬንትፎርድ ጋር ከማንቸስተር ዩናይትድ ጋር ባቻ ውጤት አጠናቋል። ከቦርመዝ ጋር የተሸነፈበት ጨዋታ አለ። ዘንድሮም በቦርመዝ ተሸንፏል። 2025/26 ላይ ኤቨርተንን ያሸነፈበት ጨዋታ አለ። በቻምፒየንስ ሊግ ጨዋታዎች መሀል የተደረገ ወይም ከቻምፒየንስ ሊግ ጨዋታ የቱ ሌግ ወይም የደርሶ መልስ የኖካውት ጨዋታዎች በኋላ በሚደረጉ ጨዋታዎች ላይና ያንን ትሬንድ በደንብ ብሬክ ያደረገበት ነበረ ብሎ መናገር ይቻላል። ዴኒስ ቤርካምፕ አንድ አስተያየት ሲሰጥ ተመልክቻለሁ፣ ስለ አርሰናል ጉዳይ ማለት ነው። አርሰናልን በተመለከተ አሁንም ቢሆን አርሰናል እንዴት እንደዚህ ሊጠላ እንደሚችል አይገባኝም የሚል አስተያየቱን ሰጥቷል። የቀድሞ አርሰናል ሌጀንደሪ ተጫዋች በጣም በፉትቦል አይኪው ደረጃ ዓለማችን ከተመለከታቻቸው ተጫዋቾች መካከል በቀዳሚነት ከሚጠቀሱት ጥቂት ተጫዋቾች መካከል አንዱ ነው። የሜዳ ላይ ክህሎቱ ኢንተለጀንት ነው። ሜዳ ላይ ሲጫወትና አስገራሚ ኳሊቲዎች አሉት። ከተጫዋቹ ጋር በተያዘ የቀድሞ አርሰናል ሌጀንደሪ ተጫዋች ዴኒስ ቤርካምፕ ነን ፍላይንግ ደሽማን ይሉታል። በአውሮፕላን መብረር አይወድምና በጣም በሚያስገርም ሁኔታ አርሰናል የመጀመሪያው ክለብ አይደለም በተከታታይ 3 ዓመታት ሁለተኛ ደረጃን ይዞ ያጠናቀቀው። የበለጠ እኔ ምን ያስገርመኛል መሰላችሁ ይላል ማንቸስተር ዩናይትድ። ለምሳሌ የማንቸስተር ዩናይትድ ትልቁ ጠላት ማንቸስተር ሲቲ ነው። ማንቸስተር ሲቲ በ5 ዓመታት ለአራተኛ ጊዜ ዋንጫውን ለማሸነፍ እየሞከረ የማንቸስተር ዩናይትድ ደጋፊዎች የሚደግፉት ማንቸስተር ሲቲ ነው። ጠላታቸውን እየደገፉ ይገኛሉ ለአርሰናል ሲሉ። አርሰናል ዋንጫ እንዳይበላ ብዙዎች አርሰናል ዋንጫ ሲያሸንፍ ወይም አርሰናል ውጤታማ ሲሆን በደንብ
ደስታቸውን ያጣሉና ለምን እንደሆነ አይገባኝም ይላል። በእግር ኳስ ራይቫለሪ ወይም ተቀናቃኝነት ያለ ነው። ነገር ግን የአርሰናል ሲመጣ በጣም ያልተለመደም የከፋ ነው። ለምሳሌ እኛ የኢንቪዚብል ቡድን ዋንጫውን ካሸነፈ በኋላ ብዙ ነገሮችን ተመልክቻለሁ። ነገር ግን አንድም ያላሳኩት በፕሪሚየር ሊግ ላይ ሁሉም ክለቦች ያላሳኩት ነገር ነውና ከዛ ጊዜ አንስቶ በአርሰናል ውድቀት ብዙ የሚደሰቱ ሰዎችን እየተመለከትኩ ይገኛሉ የሚል አስተያየቱን ሰጥቷል። አንዱ ለዝውውሮችን ላንሳ። ዴንዝል ደምፍሪን የተመለከተ አርሰናል በራይት ባክ ቦታ ላይ ዴንዝል ደምፍሪን ኮንሲደር እያደረገ ይገኛል። የ25 ሚሊዮን ዩሮ የውል ማፍረሻ አለው ከኢንተር ሚላን 30 ዓመት አልፎታል። ነገር ግን በሚቀጥሉ 3-4 ዓመታትን አርሰናልን ሊያገለግል ይችላልና ሚኬል አርቴታ ተጫዋቹ በ25 ሚሊዮን ዩሮ ሊያስፈርመው ፍላጎት እንዳለው የሚያሳዩ ዘገባዎችን ቱቶ መርካቶ ላይ ተመልክቻለሁ። የፖርቹጋሉ አቦላ ደግሞ ይዘው የወጣው አስገራሚ መረጃ አለ። ሞርተን ሂልመንን በተመለከተ አርሰናል በተጫዋቹ ላይ አሁንም ፍላጎት አለው። እንደ አቦላ ዘገባ ከሆነ በሚያስገርም ሁኔታ በቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ሊዝበንና አርሰናል ባደረጉት ጨዋታ ላይ በኤምሬትስ ስታዲየም ወኪሉ ኢቫን ማርኮቤንስ ይባላል። ኢቫን ማርኮቤንስ በኤምሬትስ ተገኝቶ ከአርሰናል ሰዎች ጋር ተነጋግሯል የሚሉ ዘገባዎችን ነው አቦላ ይዞ የወጣውና በጣም ለአርሰናል ጥሩ ዜና ይመስላል። ከአርሰናል ጋር በተያዘ ሌላኛው የሚነሳው ጉዳይ በተለይ ጆዜ ወደ ማድሪድ መሄድና ለመሄድ ጋር በተያዘ የሚነሳ አንድ ጉዳይ ይኖራል። እሱ ምንድነው? የኒኮፓዝ ጉዳይ ነው። ኒኮፓዝ ጆዜ ኃላፊነቱን የሚረከቡ ከሆነ ምናልባት ወደ ሪያል ማድሪድ ላይመለስ ይችላል። ወደ ሪያል ማድሪድ ካልተመለሰ ደግሞ የተጫዋቹ ፈላጊዎች ሆኖ በደንብ በስፋት እየቀረቡ ያለው አርሰናል የክሬቲቭ ዲፓርትመንቱን በደንብ ያጠናክርልኛል ብሎ ያሰበው ተጫዋች ኒኮፓዝ ነው። ኒኮፓዝን ደግሞ ኢንተር ሚላንም ይፈልገዋልና ከአርሰናል ጋር በተያዘ ግን ጆዜ ወደ ሪያል ማድሪድ አሰልጣኝነት የሚመጡ ከሆነ ኒኮፓዝ ወደ ሪያል ማድሪድ ላይሄድ ይችላል። ስለዚህ ሪያል ማድሪድ መልሶ የመግዛት መብቱን ተጠቅሞ እስከ 50 ሚሊዮን ዩሮ እስከ 40 እስከ 50 ሚሊዮን ዩሮ የሚገመት ተጫዋች ነውና በዛ አካባቢ ቫልዩ የተደረገውን ተጫዋች አርሰናል የማግኘት እድሉ በጣም ሰፊ ነው የሚሉ ዘገባዎችን ተመልክተናል። በዛሬ ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ትናንትና የእናንተ ግምቶች በስፋት መጥተውልናል። ከጨዋታው ጋር በተያዘ ዋነኛ አንድ ሁለት ጉዳዮችን ላንሳ። አንደኛው ጉዳይ መሐመድ አልዬ የጻፈልን መልእክት አለ። አርሰናል ፉላምን 4-2 ያሸንፋል ብሎ ነበረ። ከዛ በተጨማሪ ያየነው ሙሉ ዓለም ሰላም ምርጦች ዛሬ መረጃዎቹ በጣም ተመችቶኛል ብሏል። ምንገው መረጃችሁ ስለ ዝውውር በስፋት አንሱ ብሎናል፣ አንስተናል። ዩሊያን አልቫሬዝ፣ ክቫራትስኬሊያን፣ ጎርደን ከዝውውር ዋጋቸው መናር አንጻር አርሰናል ለዝውውር ሂደቱ ስብስብ ይሆንበታል። ከዚያ ይልቅ ናታን ደካቴ ለአርሰናል ቢፈርም ትክክለኛ ተተኪ መሆን የሚችል ይመስለኛል የሚል ጥሩ ታዳጊ ነው የሚል ሐሳቡ ልኮልናል። ከልብ እናመሰግናለን። ዛሬ ሐሳብ አስተያየቶቻችሁን እንቀበላለን። የዛሬን ግን እዚህ ላይ ያጠናቀቅን። ጤና ይስጥልን።